እኔማ ብትፈቅጂልኝና ውስጥ ገብቼ ብንተቃቀፍ ደስ ይለኝ ነበር። በህልም እንኳን እንደማይሳካልህ እነግርሃለሁ። አሁን ቀጥ ብለህ ክፍሌ ለቃልኝ ወጣ። መጀመሪያ ወደ መኝታ ቤት ገባ ይመስለኛል። አቅፈኝ ነው ያስገባኝ። መስኪ ያደረግሽውን ነገር አረሳውልሽ። ቀን እየጠበቁልሽ። አትማዘዝ ወደዛ። ሁለተኛ መኝታ ቤቴ እንድትገባ አልፈልግም። እሺ እኔ ብቻ ነኝ ከልቤ ማፈቅረሽ። ሄለን ስትደልል ውሸቷን ነው እንጂ እኔ ነኝ ማፈቅረሽ። ዝም በይ፣ አፍሽን ዝጊ። ሰማኛለህ? ሚስትህን እንድትናገራት አልፈልግም። እውነቱን ንገረኝ ካልሽኝ እዚህ ቤት እንዲኖሩ የፈቀድሽላቸው አሁንም ድረስ ለካሌብ ያለሽ ፍቅር ስላልቀሰቀሰ። ቅዱስ ዛሬ ምንድነው ሰላም አንባልም እንዴ? ከመቼ ጀምሮ ነው እናንተ ሰላም የሚለባባል? ምን አለበኝ? እንዴ ነው ሰውዬ? ምን ትሰሪያለሽ እዚህ? ቆይ አንቺ ለምንድን ነው ሰው ለመጣሽው? እዛው ሲሳቁ እያላልኩሽም ነበር እንዴ? ቆይ ምን ሆነሽ ነው? እኔና አንቺ ቆይ እናወራለን። ያልጨረስነው ነገር አለሽ። አገኝሻለሁ። ምንድን ነው ነገሩ? ቅዱሴ ምን ሆነ ነው ራቁትህን የተኛው? ሜሊ ቅድም ራሴን እያመመኝ ነበር። ቀለል እንዲልልኝ ነው ልብሴን አውልቄ የተኛሁት። ካመመህ ወደ ሆስፒታል እንሂድ። ለምን ዝም ብለን እንቀመጣለን? አያስፈልግም የኔ ማር፣ አሁን ቀሎኛል። ደግሞ የምን ጁስ ነው? ቅድም አንቺ አይደለሽ እንደ ጁስ ሰርተሽ ነው የሄድሽው? አይ ኧረ እኔ አይደለሁኝም። ምናልባት መስኪ ትሆናለች። ወይ መስኪ ባሌን ተንከባከበችልኝ አይደል? አይዞህ በቃ እሺ። አታስቢ ሜሊ፣ ደህና ነኝ። በቃ እኔ ልብሴን ልቀይር። እሺ ቆይ እንዴት ነው ራቁቴ ሊሆን የቻልኩት? ይሄማ የመስኪ ስራ ነው። ማች ጠፍቶኝ ነው። መስኪ ይሄ አንቺ ስራ ነው። ድጋሜ ህይወቴ ልትበጠብጭ መጣሽ አይደል? የእሷ ስራ ነው የሚሆነው። የማንም ስራ ሊሆን አይችልም።
እየተጫወቱብኝ ነው። ካሌብና መስኪ እየተጫወቱብኝ ነው ያሉት። አንቺ ማትረቢ ቆይ ቶሎ አትመለሱ አላልኳችሁ? ምን ነበር የተነጋገርነው? ልቀቂኝ። ምን ማድረግ ነበረብኝ? የቻልኩትን ያህል ሞክሬያለሁ። ቤት ካልመጣሁ ብላ ድርቅ አለችብኝ። የሆነ ምክንያት ፈጥረሽ እዛ አታቆያትም ነበር? ከዚህ በላይ ምን ማድረግ ነበረብኝ? ደግሞ እኔ ይሄንን በማድረጌ በጣም ተጸጽቻለሁ። አንቺ ግን ምን አይነት ሰው ነሽ? እንዴት የትሽን ባል ለመማገጥ ይሄን ሁሉ ድራማ ትሰሪያለሽ? ይሄ ማማገጥ አይደለም እሺ። ከልቤ አፈቅረዋለሁ። ከልቤ ነው የማፈቅረው። ባል አለኝ ካሌብ ባሌ ነው ብለሽ አይደል እንዴ ያመጣሽው? ምን አገባሽ? ይመለከትሻል። አርፈሽ ተቀመጭ እሺ። ህይወቴን አትረፈሽልኛል። ለሱ ደግሞ በጣም አመሰግንሻለሁ። ግን ከወዲህ እንደዚህ አይነት ነገር መስራት አልፈልግም። እሱን እንድታውቂ ደግሞ ፈልጋለሁ። ዛሬ ያደረግሽው ብዙ ነገር ያሳጣሻል። እኔና ቅዱስ አብረን እንድንተኛ ያደረግሽው አንቺ መሆንሽን እንዳረሽ። መስኪ በጣም እጠላሻለሁ። በጣም የምታስጠይ ሰው ነሽ። መኖር ከፈለግሽ እኔ እንዳዘዝኩሽ ሆነሽ እንደ ባሪያ ትኖሪያለሽ። አለበለዚያ ውልቅ ብለሽ ነው የምትወጫት። ተግባባን? ይሻልሻል። ወይኔ ሳምሪ፣ ምን አይነት ነገር ነው ያደረኩት? እንደዚህ የማይረባ ነገር እትዬ ላይ አድርጌ። ቆይ እትዬ ብታውቂ ይሄን ነገር ምንድን ነው የምትለኝ? በጣም ነው የሚያሳዝነው። አንተ ያማህን እንዴ? ምን እያደረክ ነው? በጣም ደስ ነው አይደለሽ? ስታስመስይ እኮ ነው እንጂ እኔ እጅግ በጣም እንደምታፈቅረኝ እኮ ያስታውቅብሻል። እንደዛ አይነት ቀልድ አያምርብህም። እሺ ስርዓትን ይዘህ የምትኖር ከሆነ አርፈህ ኑር፣ ካልሆነ ግን ቤቴ ለቀልኝ ውጣ። አሁን እኮ የመስኪ ባል ነኝ። ቆይ ብዬ ነው የምወጣው። እህቴ ስትጫወትባት ዝም ብያ ላይ ይሄም የማትረባ ልክስክስ መሆንህን እውነቱን እነግራታለሁ። ከዛ በኋላ ብቻህን አስቀርሃለሁ። እኔ ቆይ አንቺን አፈቀርኩ እንጂ ታልከሰከስኩ። እኔ እኮ በጣም ነው የምወድሽ። እባክሽን ድሮ በሰራሁት አንድ ስህተት ፍቅራችንን አትበትኝም። ስለዚህ መስኪን ሳትፈልጋትና ሳታፈቅራት ነበር አብራት ይሆንከው ማለት ነው? ሳልፈልጋት እንኳን አይደለም፣ ግን ያው የምናስበልጠው ነገር አለን አይደል? ድሮ የምናስበልጠው ልክ አንቺ እኔ ደግሞ አንቺን መቼም ቢሆን ልንረሳን ልክ እንደማንችለው ማለት ነው። አትማዘዝ ወደዛ። ሁለተኛ ሜታ ቤቴ እንድትገባ አልፈልግም። እሺ እኔማ ብትፈቅጂልኝና ውስጥ ገብቼ ብንተቃቀፍ ደስ ይለኝ ነበር። በህልም እንኳን እንደማይሳካልህ እነግርሃለሁ። አሁን ቀጥ ብለህ ክፍሌ ለቀልኝ ውጣ። መውጣቱን እወጣለሁ፣ ግን ደግሞ የኔ እንደምትሆኝ በጣም እርግጠኛ ነኝ። ይሄ ደግሞ ቃል ነው። እሺ አትለኝም? ወሬ ሂድ ውጣ። ሴጣን ሌላ ነገሩ ሳይከተልሽ ከፊት ለፊት ዞር በይልኝ። ደግሞ ያደረግሽውን ነገር ደርሼበታለሁ። እሺ እንዴ ምን አደረኩ? አታስመስይ። እሺ አሁን ከፊት ለፊት ዞር በይልኝ። ማመን ስላልፈለክ እንጂ ውስጥ ደስ እንዳለው በጣም እርግጠኛ ነኝ እኮ። ነገረኛ ምኑን ነው ማምንልሽ? እንደምትወደኝ ደግሞ ከሄለን እንደምሻል ጥርጥር የለውም። እሱን ደግሞ ትናንትና አረጋግጠልኛል። መስኪ
ያደረግሽውን ነገር አረሳውልሽ። ቀን እየጠበቁልሽ ሆን ብለሽ ነው ደግሞ ያደረግሽው። ደስተኛ ሆነ ነበር ያደረግከው። አንተ ግን አሁን መለዋወጥ ጀመርክ። በፈጠረሽ ይሄን ውሸትሽን አቁሚ። የተፈጠረውን ብቻ ነገር እንዴ አላስታውስም ለማለት ነው። ግን አስፈላጊ ከሆነ ደግሜ እነግርሃለሁ። በጆሮ ሲነገረ ደስተኛ ከሆንክ ደግሜ እነግርሃለሁ። ምን ችግር አለው ታዲያ? ሰምኛለሽ? ይሄንን ተረተረሽን አቁመሽ ወደ ዋናው ነጥብሽ ግቢ። መጀመሪያ ወደ መኝታ ቤት ገባ ይመስለኛል። አቅፈኝ ነው ያስገባኸኝ። ከዛ በግድ እንደውም እኔ አልፈለኩም ነበር። አንተ ግን ኃይል ተጠቀምክ። እንደውም ደፍረኸኛል። ምን እኮ እኔ ነኝ አንቺ የምደፍርሽ? አዎ ጥቃት አድርሰብኛል። በሞራሌ ነው የተጫወትከው። ያውም ልታገባ ጥቂት ቀን የቀራት ሴት። ወይኔ እኔማ ይሄን ጉድ ለሄለን ነው የምነግራት። ያምሻል እንዴ? ቆይ ምን ብለሽ ነው ለሄለን የምትነግሪያት? መስኪ አንቺ ሆን ብለሽ አንቺና ካሌብ የፈጠራችሁት ድራማ ነው። ይኸውልሽ ከዚህ በኋላ በእኔና በሄለን መካከል ባትገቢ ይሻልሻል። ተግባባን አይደል? አለበለዚያ የማትወጪ ማጥ ውስጥ ነው የምከትሽ። ድሮም እናንተ ወንዶች ለምትወዳችሁ ሴት ሄለን በተደጋጋሚ ለእኔ ሚስጥር ብላ ነገረችኝ። ሄለን ደግሞ ለአንቺ ምን ሚስጥር ብላ ነው የምነግርሽ? እንዴ ይሄን ነገር ሰምተህማ እህቴ እንድገልብኝ አልፈልግም። እንዴ ጭራሽ ለእህቴ ጠንቅለው ናት እንዴ? እኔ ንገሪኝ በቃ ምንድን ነው ሚስጥር ብላ ነገረችሽ? ትቼዋለሁ አልኩህ እኮ መስኪ። ሲጣርጊ እዚህ ጋር ከመገልሽ ምንድን ነው ሚስጥር ብላ ነገረችሽ? ንገሪኝ። እንዴ ተረጋጋ እንጂ። ቆይ ልትገለኝ ነው እንዴ? በቃ ያው አንተን ለገንዘብ ብላ እንጂ ካሌብን እንደምትወዱ ደጋግማ ነግራኛለች። ምን? ሄለን በፍጹም እንደዛ አትልም። ሄለን እኔም ብቻ ነው የምታፈቅረው። እኔም ብቻ ነው የምትወደኝ። እኔ ብቻ ነኝ ከልቤ ማፈቅረህ። ሄለን ስትደልልህ ውሸቷን ነው እንጂ እኔ ነኝ ማፈቅረሽ። ዝም በይ፣ አፍሽን ዝጊ። ሰማሽ? ሄለን የኔ ብቻ ናት። እኔም ብቻ ነው የምታፈቅረኝ። ገባሽ? ዋናው እናንተ መጣላታችሁ ነው እንጂ እንዴት አድርጌ ገንዘቤንም አንተንም በእጅ እንደማስገባ አሳያለሁ። እሺ ጠብቁኝ። ምታኝ ጠብቁኝ መጣችሁ። ምን ሆነሽ ነው? ለምንድን ነው የደነገጥሽው? ሰሞኑን ልክ አይደለሽም። በትንሽ በትልቁ እየተርበተበትሽ ነው። ምንድን ነው የማላውቀው ነገር አለ እንዴ? አረ ምንም አልሆንኩም። ደግሞ እኮ አልደነገጥኩም። ያ መምህር ነው አይደል ቅዠት የሆነብሽ? አታስቢ፣ እንዴት እንደማስተካክለው አውቃለሁ። እሺ አንቺ ምንም ነገር አትፍሪ። ትምህርትሽን ቀጥ ብለሽ ሄደሽ ተማሪ። ከዛ በኋላ እኔን እንዴት እንደምጨርሰው አሳይሻለሁ። እሺ እሄዳለሁ ትዬ። ትናንትና ግን አንድ ግራም የሚያጋባ ስሜት ተፈጥሮብኝ ነበር። ለምንድን ነው ወደ ቤት እንዳልመለስ ልገፋፍኝ የነበረው? ማለቴ ያለ ምክንያት ነበር ከቤት የወጣ ነው ማለት ነው? አረ እኔ እኮ እንዲሁ ዝም ብለሽ ስትጨነቂ ሳይሽ አየር ተቀብለሽ ትመለሻለሽ ብዬ እኮ ነው። ለማንኛውም አንቺ ረፍት አድርጊ። ቁስሉ ሳይሽርልሽ ወደ ስራ መመለስ እኮ አልነበረብሽም። ስንቀሳቀስበት ይሻለኛል። አይ እንደዛ ከሆነ ጥሩ። እሺ በቃ እረስቼው። ሳምሪ ላመሰግንሽ እፈልጋለሁ። ለምኑ ነው ምስጋናው? በአንቺ አስተዋይነትና መካሪነት እኮ ነው የመስኪን ትዳር ከመፍረስ የታደግሽው። እውነት እኔ እምቢ ብዬ ባስወጣቸው ኖሮ አሁን ላይ በጣም ይጸጽተኝ ነበረ። እውነቴን ነው የምልሽ ሳምሪ፣ አንቺ ቤታችን ውስጥ በመኖርሽ በጣም እድለኛሽ ነን። ብዙ ነገር አቅልሽልናል። አረ አሁንም ቢሆን ግን ራሳቸውን ቢችሉ ይሻላል። ሳልሳሳት አልቀርም። በጭራሽ ሳምሪ፣ አንቺ አትሳሳችም። በጣም ብልህ ልጅ እኮ ነሽ። እንዲያውም ፍቅራቸውን ሳይ እኮ ነው ማስተዋልሽ በጣም ይገርመኝ። እኔ ግን ምናልባት መስኪ ውለታ ስለዋለችልኝ እንጂ አስቤበት አይመስለኝም። ለዛ እንዳይሆን ስሜታዊ ሆኜ ቤት እንዲኖሩ የገፋፋዎች አይደለም። ቢያንስ መስኪ ምን አይነት ሰው መሆኑን ማወቁ አይቀርም። አሁን እንኳን ሳሎን ብሄድ እኔን ከማሽኮርመም ወደ ኋላ አይልም። ያኔ ይህን ነገር ስታይ ፍቅሯ ይወጣላታል። ግን ትዬ ይቆርጥላታል ብለሽ ነው? ከፈለግሽ አሁን ሳሎን ላይ ያለ አሳይሻለሁኝ። አንቺ ማድረግ ያለብሽ ነገር መስኪን ጠርተሽ የሚፈጠረው ነገር ማሳየት ብቻ ነው። እኔም ደግሞ ሆን ብዬ ፊት አሳየዋለሁ። ልቦናውን ከመለሰለት ጥሩ ነው። ወደ ሳሎን እሄዳለሁ። አንቺ መስኪን መጥራትሽ እንዳትረሺ እሺ?
ቆንጆ ፊልም ጀመርኳት ነበር። በዛ ላይ ደግሞ የድሮውን ማስታወስ እንችላለን። በጣም አዝናለሁ። የድሮውን ማስታወስ ሳይሆን መፋቅ ነው የሚፈልገው። ተግባባል? እኔ እኮ ምን እንደሚገርመኝ ታውቂያለሽ? ለምን ልብሽ እየፈለገ አንደበትሽ ምቀኛ እንደሚሆንብሽ እኮ ነው ግራ የሚገባኝ። ጭራሽ የልቤንም ደግሞ ማወቅ ጀመርክ? እኔ እኮ ነኝ ልቤ ላይ አይደል ያለሽው? እያንዳንዱን ነገር አውቃለሁ። ይልቅ አሁን ግብዣዬን ተቀበይኝና ቁጭ ብለን እንይ። በእርግጥ ስራ ስለሌለኝ ማየት እንችላለን። ነገር ግን እሽታዬን በሌላ መንገድ እንዳትወስደው። ያራዳ ልጅ እኮ ነኝ። ምን ነው ወይኔ ጉዴ! እትዬ ያመጣችው ሀሳብ ጥሩ ነው። ወይኔ ሌላ ነገር ደግሞ እንዳያመጣብን። ይህን ፊልም ግን አስታወሽ? አዎ አስታውሳለሁ። ለመጀመሪያ ጊዜ ጋበዝከኝ ፊልም እኮ ነው። አየሻል? እኔ እኮ በዚህ ፊልም ነው ጠብ ያደረኩሽ። እንደ ሌላው ተለማምጬ ምን ብዬ ምናምን አይደለም። እባክህ ሂድ ወደዛ። እኔ ደግሞ ያኔ መሽኮርበብሽስ ስትሽኮረበብ ትዝ ይልሻል? በጨለማ ውስጥ እኮ ሰው ቅዱሴ ምን ሆኖ ነው? ያው ቅናት ነዋ። ምን ሆኖ ነው? ባለትዳር መሆኔን አያውቅም እንዴ? ኧረ ሂጂና ነገር መስኪ ያለችው እውነቷን ነበር ማለት ነው። ሄለን እኔን አታፈቅረኝ። ቆይ ታዲያ መዋሸቱ እኔ ላይ መደረቡ ለምን አስፈለገ? ወይኔ ቅዱስ! ምን ሆነ ነው? አስደነግጥከኝ እኮ። እንዴት አደንግጬ? በምን አይነት ሁኔታ ላይ እኮ እንዳገኘሁሽ እኮ ታውቂያለሽ። ምን ማለት ነው? ተይ እባክሽ፣ እኔን ለመሸወድ እንዳትሞክሪ። ቆይ ሄለን፣ የካሌ ፍቅር ካልወጣልሽ ለምን ከሱ ጋር አትሆኚም? የኔ ቅዱስ ነው ይሄን እየተናገረ ያለው? አታስመስይ እባክሽ። ጭራሽ ትሳሳቃላችሁ። ታዲያ ምን ችግር አለው? ይሄ ባለው ተግባብተን ተቀራርበና አንድ ላይ ቁጭ ብለን ፊልም ብናይ ምንድነው ችግሩ? ሄለን፣ እኔ እኮ አንቺን ሳቅሽ እኮ ለካሌብ ከፍተኛ ጥላቻ ነበረሽ። አሁን ምን የተቀየረ ነገር ኖሮ ነው? ጭራሽ አንድ ወንበር ላይ ለይንሽ እንኳን ትጸይፊው ነበር እኮ። እና በካሌብ እየጠረጠርከኝ ነው? እስካሁን የምናገረው አልገባሽም ማለት ነው? በእርግጥ እኔም እውነታው የተገለጠልኝ ከረፈደ ነበር። አሁን ግን አይኔን ገልጫለሁ። በጣም ታሳፍራለህ። እንደማያውቀኝ ሰው እኔም በካሌብ እንደ ዛሬ በቁሜ ገለኝ አታውቅም። አፍሬብሃለሁ። ይሄን የወረደ አስተሳሰብህንና እኔን ዝቅ አድርገህ መመልከት በጣም አሳዝኖኛል። አፍሬብሃለሁ። ቆይ በእኔ እያላከክሽ ነው እንዳያለሽው? እንደዛ እኮ አፍ ለአፍ ገጥማችሁ እኮ እያወራችሁ ነበር። አይኔን ልሸውጁ ነው? ቆይ አላየኋችሁ? አዎ አይተናል፣ ግን ደግሞ ሌላ ነገር አልነበረም። መስኪ እውነቷን እንድትረዳ ብቻ ላሳያት ነበር። ካሌብ ለእሷ የማይሆን ሰው እንደሆነ ላሳውቃት ነበር። አንተ ግን ምን አገባሽ? ቆይ አንቺ የእሷ ፍቅረኛ መምረጥ ግዴታሽ ነው? እህቴ የምትወድቅበት ነገር ያሳስበኛል። መጥፎ ሰው አግብታ እንድትሰቃይ አልፈልግም። መጥፎ ሰው? ተይ እንጂ ካሌብ መጥፎ ሰው አይደለም። እውነቱን ንገረኝ ካልሽኝ እዚህ ቤት እንዲኖሩ የፈቀድሽላቸው አሁንም ድረስ ለካሌብ ያለሽ ፍቅር ስላልቀሰቀሰ ነው። ቅዱስ፣ እንደዚህ ቆሻሻ ሰው አትመስለኝም ነበር። አሳፋሪና አስነዋሪ ሰው ነህ። ደግሞ ጠንቅቀህ ታውቀኛለህ። እሺ እንደምን ንገርሽ አይደል? እዚህ ቤት አይናቸው ማየት አልፈልግም። አስወጭልኝ። ያኔ እውነታው ይጋለጣል። ልቀቀኝ። ጭራሽ እኔም በጥፊ
ወይኔ ቅዱስ እኔ ቅዱስ ምን ተፈጥረው ነው? አስቀየመሽ እንዴ? ዞር በልልኝ ደግሞ አንተ የማትረባ። በአንተ ምክንያት ነው እንዲያውም ሁሉ ነገር የተፈጠረው። ቆይ እኔ ምን አደረኩኝ? ፍቅር ሰጠሁሽ እንጂ እኔ ሌላ ምን ያደረኩት ነገር አለ? ዞር በልልኝ ከፊቴ ላይ አልፈልግም። እሺ ዞር በል። ደግሞ ምን ብሏት? እኔ ወዴ ነው እትዬ ሳምሪ ምን አድርጊ ነው የምትይኝ? በቃ ተይኝ ተይኝ። አይደለም እትዬ ስለተበሳጨሽ እኮ ነው። እንዳትጎጂ ፈልጌ ነው። ከዚህ በላይ እንዴት ልጎዳ? ቅዱስ ጠረጠረኝ። ትዳር መስርቼ የምኖረውን ሴት ከካሌብ ጋር ድብቅ ግንኙነት አለሽ ብሎ እኮ ነው የጠረጠረኝ። ማ ጋሼ እንዴት እንደዚህ ይላል? ተሳስቶ እንዳይሆን። ተሳስቶ ቢሆን በምን እድሌ? ጭራሽ እኮ ደጋግሞ ነው የነገረኝ። እኔ እሱን እንደምወደው ሀገር ምድሩ አይደል እንደሚያውቀው። በጣም ነው ያዘንኩበት። በጣም ምናልባት እኮ ባየው ነገር ስሜታዊ ሆኖ ይሆናል። ደግሞ እኮ ያሰብነውን አልነገርነውም። መስኪን ብታይ ደግሞ ይሄ ነው የሚፈጠረው። ታዲያ ስነግረው አያምነኝም። ሲጀበር ሀሳቤ መች ሰማኝ? እነሱን ወይ እኔን ምረጪ፣ ከዚህ ቤት ነገ ዛሬ ሳቴ አስወጪልኝ ብሎኛል። እትዬ ተረጋግተን እናስብበት። በእርግጥ እነዚህ ልጆች እዚህ ቤት መኖር የለባቸውም። እንዴ አንቺ አይደለሽ እንዴ እንዲኖሩ ያደረግሻቸው? አው ቀድመን አውርተንበታል። ቢሆንም ሳስበው ባለትዳር ቤት ውስጥ ሌላ ባለትዳር መኖር የለበትም። ደግሞ እኮ ካሌብ ነው። እኔ ደግሞ ሆቴ መጥፎ ሰው ላይ እንደወደቀች እንድታውቅ እፈልጋለሁ። ለዛ ደግሞ ይረዳኛል። ገብቶኛል። እሺ ቆይ አሁን የት ልትሄጂ ነው? ቤት ብንመለስ አይሻልም? አየር መውሰድ እፈልጋለሁ። ደግሞ ቤት ገብቼ ቅዱስን አይቼ መናደድ አልፈልግም። አብሬሽ እንደሆነ ትፈልጊያለሽ? ማንንም አልፈልግም። ብቻዬን መሆን ነው የምፈልገው። ምን አይነት የተረገመ ቀን ነው? በእኔ ምክንያት ሁለት የሚዋደዱ ሰዎች ሊጣሉ ነው። እንዲጣሉማ አላደርግም። እንዴትም ብዬ ፍቅራቸውን መመለስ አለብኝ። አዎ ሄለን ጋር ምንድን ነበር ስታወሩ የነበሩት? እያልኩ ያለሁትማ ቅድም እንደዛ አፍ ለአፍ ገጥማችሁ ስታወሩት የነበረው ምንድን ነው? ያው የወዲህ ወዳችንን እያወራን ነው። መቼም ከዚህ በፊት የነበረን ነገር ታውቂ የለ። እንዲህ እኮ በቀላሉ አይረሳም። እሱማ መቼም አይረሳም። ቆይ አንተ ሀሳብህ ምንድን ነው? ሄለንም ከኔ በኃይል ለመንጠቀም እንደ ሀሳብህ? በጭራሽ እንደዛ አላሰብኩም። ትሰማኛለህ? እኔ እኮ ባለትዳር ሚስቴን በጣም እወዳታለሁ። በእሷ ላይ መማገጥ ደግሞ በጭራሽ አልፈልግም። ጀስት ያለፈውን ነገር ለማስታወስ ያህል። ተው እባክህ። ትሰማኛለህ ካሌብ? ሚስቴ እያልካት የምጠራትን ያቺ ኮተታ ሚስትን ይዘህ ከዚህ ቤት ውጣልኝ። ትሰማኛለህ? ሚስቴን እንድትናገራት አልፈልግም። በሚስቴ እኔ ድርድር አልቅም። እንደዛ ከሆነ አሁኑኑ ቤቴን በክብር ለቀልኝ ውጣ። አለበለዚያ ግን በኃይል አሽቀንጥሬ ነው ከዚህ ቤት ማስወጣ። ቆይ አንተ ሚስትህን አታምናትም እንዴ? ነው ወይስ አሁንም ለእኔ ፍቅር እንዳላት ደርሰህበት ነው እንደዚህ እየሆንክ ያለው? ምን እያልክ ነው አንተ ማትረባ? ደስ የሚለው ነገር እሷ እኔን ብታፈቅረኝም እኔ ግን አላፈቅራትም። ትሰማኛለህ? እሷን የኔ ማድረግ በጣም ቀላል እንደሆነ ቅድም ስንጨዋወት አይተህናል አይደል?
ማትረባ አትፈታተነኝ ካሌብ።